ሰላም እንዴት ናችሁ? እንግዲህ የ2017 ዓመተ ምህረት ኢንትራንስ ኤግዛም የወሰዳችሁ ተማሪዎች በሙሉ እንግዲህ ዛሬ በደረሰ መረጃ መሰረት እንግዲህ የ2017 ዓመተ ምህረት ኢንትራንስ ኤግዛም ማለፊያ ውጤት ከ300 በታች ሆኗል። እንግዲህ ከዚህ በፊት እንደነበረው ማለፊያ ውጤቱ 50% ወይም ከ300 እና ከዛ በላይ መሆኑ ይታወቃል። እንግዲህ ዛሬ በደረሰ መረጃ መሰረት ግን ማለፊያ ውጤታችሁ ከ300 በታች ሆኗል። እንግዲህ ዛሬ ከ300 በታች መሆኑን ማስታወቂያ ወጥቷል። እንግዲህ ትምህርት ሚኒስቴር ለሁሉም ዩኒቨርሲቲዎች መረጃውን ልኳል። እንግዲህ ይህንን ማስታወቂያ የተላከውን ደብዳቤ ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ለተማሪዎች ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ሰው ዩቲዩብ ላይ ቁም ነገር አዘል ነገሮችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ ሼር በማድረግ መረጃው ለሌሎች ተማሪዎች እንዲደርስ አድርጉ። ሌትስ ዱ ኢት። እንግዲህ እንደሚታወቀው ከዚህ በፊት ትምህርት ሚኒስቴር እንደሚታወቀው አዲሱ የአፈታተን ስርዓትን አፕላይ ማድረግ ከጀመረ ጀምሮ ለሁሉም የ12ኛ ክፍል ኢንትራንስ ኤግዛም ተፈታኞች ማለፊያ ውጤቱ 50% እና ከዚያ በላይ መሆኑ ይታወቃል። በዘንድሮ ውጤት እንግዲህ ማለፊያችሁ 50%ቱ 300 እና ከዚያ በላይ ነበር። እንግዲህ ይሄ ውጤት በዚህ አመት ዝቅ ብሏል። ሰው እንግዲህ ዛሬ ይህንን ይፋ ያደረገበት ትምህርት ሚኒስቴር ለሁሉም ዩኒቨርሲቲዎች እና አጋር አካላት ደብዳቤ ልኳል። ሰው ይሄ ደብዳቤ ወደ ደብዳቤው ስንሄድ እንግዲህ ማስታወቂያው ወይም ደብዳቤው የወጣው ዛሬ ነው፣ መስከረም 22 2018 ዓ.ም ዛሬ ነው። ሰው ለሁሉም ዩኒቨርሲቲዎች በያሉበት ይላል። ጉዳዩ የ2018 ዓ.ም ትምህርት ዘመን ወደ ከፍተኛ ትምህርት መግቢያ ውጤትን ይመለከታል ይላል። የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዛወር 50% እና በላይ ማምጣት እንዳለባቸው ይደነግጋል። ያ ማለት ዘንድሮ የተፈተናችሁ በ2017 ዓመተ ምህረት የተፈተናችሁ 6 ሰብጀክት ነው። ያ ማለት ከ600 ሆኖ 50%ቱ 300 እና ከዚያ በላይ መሆኑ ይደነግጋል ይላል። በዚሁ መሰረት በ2017 ዓመተ ምህረት የትምህርት ዘመን በኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ ሰርቲፊኬት የ12ኛ ክፍል ፈተና በአማካይ ውጤታቸው ከ49.5 እስከ 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 በመቶ የሚጠጋጋ በመሆኑ 49.50 እና በላይ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ ያሟሉ ሆኖ የተወሰነ መሆኑ ታውቆ ወደ ከፍተኛ ትምህርት በመግባት መማር እንዲችሉ ተገቢው ሁሉ እንዲፈጸም አሳስባለሁ ይላል። ከሰላምታ ጋር ብርሃኑ ነጋ ፕሮፌሰር ሚኒስትር ይላል። እንግዲህ ግልባጩ ለሚኒስትር ጽህፈት ቤት ለሁሉም አጋር አካላት ተልቋል። እንግዲህ ይሄ ማለት የማለፊያ ውጤታችሁ ከ50% ከ300 በታች ሆኖ ከ49.50 እስከ 49.99 ያሉት እንደ 50 በመቶ እንዳመጡ ሆኖ ወደ ዩኒቨርሲቲ እንዳለፉ ተደርጎ እንዲቆጠር ብሎ ለሁሉም ዩኒቨርሲቲዎች ይህንን ደብዳቤ ጽፏል። እንግዲህ ወደ ውጤት ስንቀይረው 49.50 እስከ 49.99 ያሉትን ወደ ውጤት ስንቀይረው ያ ማለት ይሄ አማካይ ውጤት በዚህ ውሳኔ መሰረት 300 ነጥብ የነበረው የዩኒቨርሲቲ መግቢያ ወደ 297 የተጠጋጋ መሆኑን ተረድተናል ብሏል። እንግዲህ ይሄ መረጃው የቲክቫ ነው። ቲክቫ እንግዲህ ባረጋገጠው መሰረት ይሄን ደብዳቤ ትክክለኛነቱን አረጋግጧል። ያ ማለት እንግዲህ በ2017 ዓ.ም ኢንትራንስ ኤግዛም የወሰዳችሁ ተማሪዎች ወደ ዩኒቨርሲቲ መግቢያ ዝቅተኛ ውጤት ከ297 ጀምሮ ያሉት ወደ ዩኒቨርሲቲ ልክ 50% እና ከዚያ በላይ እንዳመጡ ተደርጎ ወደ ዩኒቨርሲቲ መግባት ይችላሉ ተብሏል ማለት ነው። እንግዲህ በዚህ አጋጣሚ ያለፋችሁ እንኳን ደስ ያላችሁ ለማለት እንወዳለን። የተለያዩ መረጃዎች ልክ እንደዚህ ቀድሞ እንዲደርሷችሁ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ልክ እንደዚህ አይነት መረጃዎች እና የተለያዩ ኤዱኬሽናል ቲፖች የዩኒቨርሲቲ ጥሪዎች ቶሎ እንዲደርሳችሁ ጆይን ማድረግ ይችላሉ። ተጨማሪ መረጃ እንግዲህ ይህንን ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ልክ እንደዚህ አይነት ኤዱኬሽናል ቲፖችን እና ኢንፎርሜሽኖችን ቶሎ ማግኘት ይችላሉ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ